ሰላም የቻናሌ ቤተሰቦች እንዴት ናችሁ? ለዛሬ የመረጥኩት ሐሳብ ከ18 ዓመት በላይ ለሆነ ወንድ ብቻ ነው። በመሆኑም ሴትን የመማረክ ብቃት፣ ልማድ፣ ችሎታና ጥበብ ያላቸው ወንዶች የሚጠቀሙት ነው የማካፍላችሁ። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ የሆናችሁም ላይክ አድርጋችሁ ጀምሩት። አብራችሁኝ ሁኑ። የዛሬ ሐሳብ በተለይ ለአዲሶች በጣም ጠቃሚ ስለሆነ ቪዲዮውን ከቻላችሁ ታግሳችሁ እስከ መጨረሻ ብትከታተሉት የተሻለ ይመስለኛል። ግን ደግሞ ያቀረብኩትን ሐሳብ እንደወረደ ሳይሆን ለእናንተ በሚጠቅም መልኩ ነው አስተካክላችሁ መጠቀም ያለባችሁ። እናም ሴት ወደምትማርኩበት ሐሳብ ስገባ ሰላም ላንቺ ይሁን። እንዲህ ባለ አጋጣሚ መንገድ ላይ ላገኝሽ መቻሌን እንደ ትልቅ አጋጣሚ ነው የምቆጥረው። ምክንያቱም አንዳንድ ጊዜ ሕይወት ምርጥ ስጦታዎቿን የምታበረክተው ሳናስበው በድንገት ነውና እኔም በአሁኑ ቅጽበት ካየሁብሽ ውበት በስተጀርባ አንቺን እንደ ግለሰብ የሚያንጽሽ ማንነት ምን አይነት እንደሆነ ለማወቅ ያለኝ ጉጉት በጣም ከፍተኛ ነው። ምክንያቱም አንቺን የመሰለች ረጋ ያለች እይታዋና በራስ መተማመን የሞላባትን ሴት አእምሮዋ ምን ያህል ብሩህ ሊሆን እንደሚችል መገመት አያቅተኝም። በእርግጥ ሁላችንም በራሳችን ዓለም ተወጥረን እንሮጣለን። ነገር ግን ለአፍታ ቆም ብሎ እንዲህ ያለውን ውብ አጋጣሚ አለማድነቅ በራሱ ትልቅ ስህተት ይመስለኛል። ስለዚህ ከአንቺ ጋር ለጥቂት ደቂቃዎች ብቻ ተነጋግረን ከዚህ ውበት በስተጀርባ ያለውን ድንቅ ማንነትሽን እንድታካፍይኝና ምናልባትም ለወደፊቱ ትልቅ ትርጉም የሚኖረውን የውይይታችን የመክፈቻ ቁልፍ እንድትሰጪኝ በትህትና ጠይቅሻለሁ። በትክክል አስተውይ። አንቺ መንገድ ላይ ዝም ብለሽ የምታልፊ ተራ ሰው አይደለሽም። ይልቁንም በዚህ ግርግር በበዛበት ከተማ ውስጥ የራስሽን ለየት ያለ ቀለም ይዘሽ የምትጓዢ፣ በዝምታሽ ውስጥ ብዙ ጥልቅ ሐሳብ እንዳለሽ ከዓይኖችሽ የምታስረጂ ልዩ ስብዕና ያለሽ ሴት ነሽ። ብዙ ሰው ውበትሽን ብቻ አይቶ አድንቆሽ ሊያልፍ ይችላል። እኔ ግን ከዚያ ባለፈ በንግግርሽ ውስጥ ያለውን ለዛ፣ በፈገግታሽ ውስጥ ያለውን ቅንነትና በአመለካከትሽ ውስጥ ያለውን ብስለት ለመረዳት ነው የቆምኩት። ምክንያቱም ውበት መግቢያ ቢሆንም የልብን በር የሚከፍተው ግን እንዳንቺ አይነት ጥልቅ ማንነት ያላት ሴት ስትገኝ ነው። ስለዚህ ይቺ አጭር ደቂቃ የሁለታችንንም ቀን የምታበራ ምናልባትም ለወደፊቱ የምናወራው የሚያምር ታሪክ መጀመሪያ እንድትሆን ፍቃድሽ ቢሆን ደስ ይለኛል። ምክንያቱም እንዳንቺ አይነት ሰው አግኝቶ በዝምታ ማለፍ ለራስ ማንነት እንደመጨከን ይቆጠራልና። ንግግራችን እንዲህ ስንቀጥል ደስ የሚለው አንቺን ለማወቅ የምወስደው እያንዳንዱ ሴኮንድ እንደ ትርፍ ስለሚታየኝ ነው። ምክንያቱም በዚህ ሩጫ በበዛበት ዓለም ውስጥ እንዳንቺ ረጋ ያለና ልብን የሚመስጥ ስብዕና ማግኘት ልክ በበረሃ ውስጥ የውሃ ምንጭ እንደማግኘት ብርቅ ነውና። አየሽ፣ እኔ ካንቺ የምፈልገው ስልክ ቁጥርሽን ብቻ ሳይሆን ያንን ብሩህ አእምሮሽንና ለነገሮች ያለሽን የተለየ እይታ ነው። ምክንያቱም አንቺን የመሰለች ሴት ስትናገር ቃላቶቿ ብቻ ሳይሆኑ ስሜቶቿም ጭምር ናቸው የማረኩኝ። እናም ይቺ አጋጣሚ ለኔ ድንገት መንገድ ላይ መገናኘት ብቻ ሳትሆን ካንቺ ጋር ለምናሳልፋቸው ውብ ጊዜያትና ለምንጋራቸው ጥልቅ ሐሳቦች እንደ መጀመሪያ ምዕራፍ ትቆጠራለች። አንዳንዴ ሕይወት በጣም ቆንጆ የምትሆነው እንዲህ አይነት ያልታሰቡ ግን ደግሞ ትርጉም ያላቸው ግንኙነቶች ስትፈጠር ነው። ስለዚህ እባክሽን ይህንን የመግባባት ድልድይ አናፍርሰው። ምክንያቱም ከአንቺ ጋር የምናወራው እያንዳንዱ ርዕስ ለእኔ አዲስ ትምህርትና አዲስ ደስታ እንደሚሆነኝ እርግጠኛ ነኝ። አንቺም ብትሆኚ ከእኔ ጋር በምታሳልፊው ጊዜ ውስጥ የሚቆጭሽ ነገር እንደማይኖርና ይልቁንም በፈገግታ የምታስታውሽው ትልቅ ትዝታ እንደሚሆን ቃል ገባልሻለሁ። አየሽ፣ አሁን ይህን ሁሉ የምነግርሽ ዝም ብዬ ላቆለጳጰስሽ ወይ ደግሞ ላታልልሽ ፈልጌ ሳይሆን ካንቺ ውስጥ ያየሁት ያ ልዩ የሆነ የፈገግታሽ ብርሃን ዝም ብሎ የሚታለፍ አይነት ስላልሆነ ነው። ብዙ ሰው ስለ ውጫዊ ገጽታሽ ብቻ ሊያወራ ይችላል። እኔ ግን በውስጥሽ ያለውን ያንን ጠንካራና አስተዋይ ሴትነትሽን አክብሬው ነው። ምክንያቱም አንቺን የመሰለች ሴት በቃላት ብቻ ሳትሆን በክብርና በጥልቅ ስሜት ልትታይ የሚገባት ድንቅ ስራ ስለሆንሽ ነው። ምናልባት አሁን መንገዳችን ቢለያይም ከአንቺ ጋር ያሳለፍኳቸው ጥቂት ደቂቃዎች ብቻ እንኳን ለእኔ ትልቅ ትርጉም አላቸው። ምክንያቱም እውነተኛ ውበትና መልካምነት አሁንም እንዳለ በአንቺ በኩል ስላረጋገጥኩኝ። ስለዚህ ይህንን አጋጣሚ እንዲሁ በዋዛ እንለፈው። ይልቁንም ይሄ የዛሬው አጭር ቆይታችን ወደፊት ለምናሳልፈው ረጅምና ፍሬያማ ወዳጅነት እንደ መጀመሪያው እርምጃ ይሆንልን። እመኚኝ፣ ካንቺ ጋር መሆን ማለት የህይወትን ትክክለኛ ጣዕም እንደመቅመስ ነው። እናም ያንን ጣዕም ደግሞ ካንቺ ጋር ሆኜ ደጋግሜ መቅመስ ፈልጋለሁ።
አየሽ፣ እኔና አንቺ በዚህ ሰዓት እዚህ ቦታ ላይ መገናኘታችን የድንገት አጋጣሚ ብቻ ሳይሆን የልብ መሳሳብ ይመስለኛል። ምክንያቱም ከአንቺ ጋር ሳወራ ከቆየሁባቸው ጥቂት ደቂቃዎች ውስጥ ያገኘሁት ሰላምና መረጋጋት ለዓመታት ከማውቃቸው ሰዎች እንኳ የማላገኘው አይነት ልዩ ስሜት ነው። ስለዚህ ይህንን ስሜት መንገድ ላይ ጥለነው እንድንሄድ አልፈልግም። ይልቁንም ይህን ድንቅ ማንነትሽን በደንብ የማውቅበትና አንቺም የኔን ማንነት የምትረጅበትን ሰፊ ጊዜ እንድንወስድ ፍላጎቴ ነው። ምክንያቱም አንቺን የመሰለች ውድ ስጦታን በቸልታ ማለፍ ለራስ ዕድል ጀርባን እንደመስጠት ነውና። አሁን ስንለያይ ካንቺ ይዤው የሚሄደው ትዝታ ብቻ ሳይሆን አንቺን በድጋሚ ለማግኘት ያለኝን ጽኑ ተስፋም ጭምር ነው። እናም ያ ተስፋ እንዲሰመርና ይሄን ቆንጆ ጅማሮ ወደማይረሳ ታሪክ እንድንቀይረው ፍቃድሽ እንደሚሆን አምናለሁ። ምክንያቱም እውነተኛ ግንኙነት የሚጀምረው እንዲህ ባለ ድንገተኛ ግን ደግሞ ቅን በሆነ ልብ ነውና። ስለዚህ በሚቀጥለው ጊዜ ስንገናኝ አሁን ካለንበት በላይ በሳቅና በደስታ የምንሞላበት ጊዜ እንደሚሆን ቃል እገባልሻለሁ። አንቺ ብቻ ለዚህ አዲስ ምዕራፍ ልብሽን ክፈችልኝ። በሁለተኛው ቀን ስትገናኙ ደግሞ እንደዚህ በላት፣ ያኔ ቃል በገባሁልሽ መሰረት ዛሬ ካንቺ ጋር የማሳልፈው እያንዳንዱ ቅጽበት ልክ እንደ ህልም ሆኖብኛል። ምክንያቱም ፈገግታሽ መንገድ ላይ ካየሁት በላይ ውብ፣ ሳቅሽ ደግሞ የውስጤን ጭንቀት ሁሉ የሚያብስ የሙዚቃ ዜማን የሆነብኝ። አየሽ፣ እኔ ያልኩሽ በሳቅና በደስታ እናሳልፋለን ብቻ ሳይሆን ካንቺ ጋር መሆን በራሱ ልዩ ደስታን እንደሚፈጠር እርግጠኛ ስለነበርኩ ነው። እናም አሁን ይኸው በተግባር እያየነው ነው። ምክንያቱም የአንቺ ቅንነትና ግልጽነት እንዲሁም በትንንሽ ነገሮች ውስጥ የማይብሽ ውበት እኔን ጭምር በደስታ እንድሞላ አድርጎኛል። ከአንቺ ጋር ሳወራ ጊዜው እንዴት እንደሚበራ አላውቅም። ምክንያቱም እያንዳንዱ ቃላትሽ፣ እያንዳንዱ እንቅስቃሴሽና ያ በራስ መተማመን የተሞላበት አስተያየትሽ እኔን ይበልጥ ወደ አንቺ እየሳበኝ ነው። እናም ይሄን ደስ የሚል ጊዜ ሳስበው የወደፊት ጊዜያችንን ምን ያክል እጅግ በጣም ያማረና በደስታ የተሞላ እንደሚሆን በልበ ሙሉነት መናገር እችላለሁ። ዛሬ ከአንቺ ጋር የሆንኩበት ይህ ቀን በሕይወቴ ካሳለፍኳቸው ምርጥ ቀናት አንዱ ነው። ምክንያቱም እውነተኛ ደስታ የሚገኘው ከማን ጋር እንደሆንሽ በሚሰማሽ ስሜት እንጂ በቦታው ወይ ደግሞ በሁኔታው አለመሆኑን በተግባር ስላሳየሽኝ። ስለዚህ ይህንን የሚያምር ቆይታችንን ወደፊትም በብዙ ደስ የሚሉ ትዝታዎች እንደምናበለጸገው ጥርጥር የለኝም። አንቺ ብቻ ሁሌም እንዲህ በሳቅና በደስታ ሙይልኝ። ያገኘሁሽ ቀን ትዝ ይለኛል። ያኔ በልብ ያልኩት ነገር ዛሬ በአይኔ መታየቱ ምን ያክል ደስ እንደሚል አታውቂም። ምክንያቱም ያንቺ ሳቅ ለኔ ዝም ብሎ ድምጽ ሳይሆን ውስጤን የሚያድስና የዓለምን ጭንቀት ሁሉ እንድረሳ የሚያደርግ ልዩ ኃይል አለው። አየሽ፣ እኔ ቃል የገባሁልሽ ደስ የሚል ጊዜን ብቻ አልነበረም። ይልቁንም ካንቺ ጋር ስሆን እኔነቴን ይበልጥ ብሩህ እንደሚሆንና አንቺም ከኔ ጋር ስትሆኚ ያንን ነፃነትና ደስታ እንድታገኘው ነበር። እናም አሁን በአይኖችሽ ውስጥ የማየው ብልጭታ ያንን ፍጹም እርካታ ይነግረኛል። ካንቺ ጋር ማውራት፣ መሳቅና እንዲህ በነፃነት ሀሳብን መለዋወጥ ልክ እንደ አንድ ምርጥ መጽሐፍ ነው። ገጹን በገለጥኩ ቁጥር አዲስና ማራኪ ነገር አገኝበታለሁ። እናም ይሄ ታሪክ ደግሞ ገና መጀመሪያው እንጂ መጨረሻው እንዳልሆነ በልብ ያውቃለሁ። ዛሬ እንዲህ ተዝናንተን ስንመለስ ይዘሽው እንድትሄጅ የምፈልገው ነገር ቢኖር አንቺን ማስደሰት ለኔ ትልቅ ስኬት እንደሆነና ወደፊትም ደግሞ ከዚህ በላይ ልብሽን የሚያርሱ ትዝታሽ ላይ የማይጠፉና ሁልጊዜ ስታስቢያቸው ፈገግ የሚያደርጉሽ ድንቅ ጊዜያትን አብረን እንደምናሳልፍ ነው። ምክንያቱም አንቺን የመሰለሽ ውድ ሰው በሕይወቴ መኖሯ ብቻ ሳይሆን ለሳቅሽ ምክንያት መሆን መቻሌ ለእኔ ትልቁ ሽልማቴ ነውና። እንግዲህ ለዛሬ ያዘጋጀሁት ሀሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።